ሰላም ተማሪዎች እንዴት ናችሁ? ላስት ታይም የጀመርነው የፕሮናውን ትምህርታችንን ክፍል 2 ነው ዛሬ የምንማረው። እንግሊዘኛ ላይ ፕሮናውንስ ለ9 እንደሚከፈሉ ተነጋግረናል ሁላችንም። ስለዚህ ፕሮናውንን በደንብ አስፍተን ነው እያየን ያለ ነው ማለት ነው። 9ኙ የፕሮናውን አይነቶች ሁላችሁም በቃላችሁ ልትይዟቸው የሚገቡት እነዚህ ናቸው። የመጀመሪያው ፐርሰናል ፕሮናውን። አብዛኞቻችን ስለ ፕሮናውን ስንማር ትዝ የሚለንና የምናውቀው የፕሮናውን አይነት ነው ፐርሰናል ፕሮናውን። ቀጥሎ ደግሞ ፖሴሲቭ ፕሮናውን፣ ሪፍሌክሲቭ ፕሮናውን፣ ኢምፋቲክ ፕሮናውን። ላስት ታይም በነበረን ክላስ እነዚህን አራቱን አይተን ጨርሰናል ማለት ነው። ስለዚህ እሱን ያላያችሁ ወደ ኋላ ሄዳችሁ ማየት ትችላላችሁ። ዛሬ እነዚህን የምናይ ይሆናል ማለት ነው። ዲሞንስትሬቲቭ ፕሮናውን፣ ኢንትሮጋቲቭ ፕሮናውን፣ ሪላቲቭ ፕሮናውን፣ ኢንዴፊኒት ፕሮናውን እና ሬሲፕሮካል ፕሮናውን አምስቱን እናያለን። ቀጥታ ወደ ዲሞንስትሬቲቭ ፕሮናውን እንግባ። አምስተኛ ላይ የምናየው የፕሮናውን አይነት ዲሞንስትሬቲቭ ፕሮናውን የምንለው ነው። ስለዚህ ቃሉ ምን ይላል? ዲሞንስትሬቲቭ። ዲሞንስትሬቲቭ ማለት ፖይንት ማድረግ መጠቆም ማለት ነው። በአማርኛ ለመጠቆም ስንፈልግ ያ፣ እነዚያ እያልን እንጠቁማለን አይደለ? በእንግሊዘኛም ዲሞንስትሬቲቭ ፕሮናውን እንላቸዋለን። ወደ ኤግዛምፕል ሴንቴንሶቹ ከማለፌ በፊት እዚህ ጋር የሆነ ሰውዬ ቆሟል። አጠገቡ ያሉት እነዚህ ወይም ደግሞ እነዚህ assume they are books ላይመስሉ ይችላሉ፣ ግን ምን ታደርጉልኛላችሁ? ቡክስ መጽሐፍ ናቸው ብላችሁ ውሰዱልኝ። እሺ ኦኬ። አሁን ሰውየው እዚህ ጋር ነው ያለው፣ አጠገቡ መጽሐፎች አሉ፣ ራቅ ብለው ደግሞ መጽሐፎች አሉ አይደለ? አጠገቡ ሁለት አይነት መጽሐፎች አሉ። የመጀመሪያው ለብቻው የተቀመጠች ነች፣ ለብቻው። ከታች ያሉት ደግሞ ሶስት ሆነው አንድ ላይ ነው የተቀመጡት። ስለዚህ ይቺኛ ሲንጉላር ነች፣ እነዚህ ደግሞ ብዙ ስለሆኑ ከሁለት በላይ ስለሆኑ ፕሉራል ናቸው አይደለ? ስለዚህ በአማርኛ አሁን ይቺን ምን ብለን ነው የምንጠራት? ይህ። በአማርኛ በእንግሊዘኛ መጣ ይህ ብዬ እጠራለሁ። ከታች ያሉትንስ እነዚህ ብዬ እጠራለሁ። ይህ ለምን አልኩት? ምክንያቱም በቁጥር አንድ ስለሆነ። እነዚህ ለምን አልኩት? ምክንያቱም በቁጥር ብዙ ስለሆኑ። ይህ በሚል ጊዜ ምንድን ነው የምለው? this አይደለ? this this። እነዚህ ስልስ this እላለሁ ማለት ነው። this ስፔሊንግ በደንብ ይሁ these ግልጽ ነው። እዚህ ጋር ራቅ ሲሉብን ግን አሁን ሰውየው እነዛ መጽሐፎች ራቅ ብለውበታል። ይህ እነዚህ ሊል አይችልም። ለብቻ ያለችውን ምን ይላታል? ያ ብሎ ይጠራታል፣ ሩቅ ስለሆነች ማለት ነው አይደለ? በእንግሊዘኛ ምን ይላታል? ዛት። ብዙ ሲሆኑበት ያ አይልም፣ እነዚያ ነው የሚለው አይደለ? ስለዚህ እነዚያ ሲል ምን ይላል በእንግሊዘኛ? those። ግልጽ ነው እዚህ ጋር። ስለዚህ ዲሞንስትሬቲቭ ፕሮናውን አራት ናቸው። እነሱ ምን ናቸው? this that those። አራቱ እነዚህ ናቸው። እሺ ስለዚህ ዲሞንስትሬቲቭ ሰውየው እነዚህን ቃላቶች እየተጠቀመ ያለው ለመጠቆም ነው፣ ፖይንት ለማድረግ። በእንግሊዘኛም በዛ መልኩ እንጠቀማለን። እዚህ ውስጥ እንደምታዩት ፕሮናውኖቻችን እነዚሁና የሴንቴንሱ ሳብጀክት ሆኖ ነው የመጡት። this is my favorite book። ይህ ይችኛው ሊሆን ይችላል። ይህ የኔ የምወደው መጽሐፌ ነው እያለ ነው ማለት ነው። those are my brother's shoes። ሩቅ ቦታ ነው ያሉት፣ those ብለው ጠርቷቸዋል፣ ጫማዎች ናቸው። those are my brother's shoes። የወንድሜ ምኖች ናቸው? ጫማዎች ናቸው እያለ ነው። number 3 that was an amazing movie። አሁን ደግሞ ፊልም አየን፣ ፊልሙን አይተን ወተናል፣ ራቅ ብለናል ከፊልሙ። ወደ ኋላ ሄጄ ማሰብ ፈለኩኝ፣ ያ ብዬ ወደ ኋላ that was an amazing movie። ስለዚህ ፊልሙ በጣም ምርጥ ነበር፣ አስደሳች ነበር እያለ ነው ማለት ነው። number 4 these are his old clothes። እዚህ ጋር የምታያቸው ልብሶች የሱ የድሮ ልብሶቹ ናቸው እያለ ነው። እዚህ ጋር የምታያቸው የሱ የልጅ ሊሆን ይችላል ወይ ትልቅ ሰው የድሮ his old clothes ናቸው እያለ ነው። number 5 that was my money። ትናንት የሆነ ቦታ ለምሳሌ ቤት ውስጥ ወንድሜ ገንዘብ ቢያገኝ ይሄ ትናንት የሆነ ገንዘብ አግኝቻለሁ ቢለኝ that was my money፣ ያ ገንዘብ የኔ ነበር፣ የኔ ነው እያልኩኝ እየተናገርኩኝ ነው ማለት ነው። ስለዚህ ዲሞንስትሬቲቭ ፕሮናውን ቀላለው
በቃ እነዚህ ብቻ ናቸው። this that those አራቱ ናቸው። እነዚህ ነው የምትይዙት። በዚህ መልኩ ትጠቀማላችሁ ማለት ነው። ዲሞንስትሬቲቭ ፕሮናውን ምን ሆነው ይመጣሉ? ዲሞንስትሬቲቭ አድጀክቲቭ ሆነው ይመጣሉ። ይሄንን አሁን አላስተምራችሁም፣ እናንተ ግን ቼክ ማድረግ ትችላላችሁ። ሰምሃው ትንሽ ልዩነት አላቸው። ተማሪዎችም አንዳንዴ ያሳስቱታል። ይሄንን እስቲ እናንተ የቤት ስራ ወስዳችሁ ቼክ አድርጉት። ወደ ስድስተኛው ወደ ኢንትሮጋቲቭ ፕሮናውን እንለፍ። ኦኬ ነምበር 6 ኢንትሮጋቲቭ ፕሮናውን። እነዚህን ከዚህ በፊት ታውቋቸዋላችሁ፣ እዚህ ጋር ተዘርዝረዋል። ኢንትሮጋቲቭ ፕሮናውን የምንላቸው እኛ በተለምዶ ምን ብለን እናውቃቸዋለን? WH question word ብለን እንጠራቸዋለን። who ማን፣ whom ማንን፣ whose የማን፣ which የትኛው፣ what ምን። እነዚህ ምን ይባላሉ? ኢንትሮጋቲቭ ፕሮናውን። ስለዚህ ከዚህ በፊት ፕሮናውን ላይ መስሉን ይችላሉ፣ ነገር ግን ጥያቄ ለመጠየቅ የምንጠቀምባቸው ከዘጠኙ ውስጥ የሚገኙ የፕሮናውን አይነቶች ናቸው ማለት ነው። ስለዚህ እነዚህ ለብቻቸው WH question word ተብሎ ነው መማር ያለባችሁ። ለአሁኑ ግን እንደ ፕሮናውን ከፕሮናውን ስር ይመደባሉ ብለን ብቻ እናያለን። ከ1 እስከ 5 ያሉት ሁሉም ጥያቄ ናቸው። there is a question mark at the end of each sentence። ሁሉም ላይ question mark አለ። that means ጥያቄ ለመጠየቅ ነው የምንጠቀምባቸው። who is calling me? ማን ነው እየደወለልኝ ያለው አይደለ? who is calling me? number 2 whom did you invite to the party? whom did you invite to the party? ማንን ነው ለፓሪው የጋበስከው? ማንን ጋበስክ? number 3 whose book is this? whose book is this? ምን እያለን ነው? ይህ የማን መጽሐፍ ነው? ይህ የማን መጽሐፍ ነው? which color do you prefer? ሁለት ሶስት አማራጮች ተቀምጠው which color do you prefer ስንባል which የትኛው አይደለም፣ የትኛውን ከለር ትመርጣለህ ብለን እየጠየቅን ነው። what is your favorite food? ያንተ የምትወደው favorite የምትለው ምርጥ ምግብህ ምንድን ነው ብለን እየጠየቅን ነው ማለት ነው። ስለዚህ እነዚህም ከፕሮናውን ስር ይመደባሉ። ስማቸው ኢንትሮጋቲቭ ፕሮናውን ነው የሚባሉት። ነገር ግን ስለነዚህ የበለጠ ማወቅ ከፈለጋችሁ እዚህ ጋር አይደለም የምንማረው፣ ለብቻ መማር እንችላለን ለወደፊት ማለት ነው። እነዚህ በደንብ አድርጋችሁ ስታውቁ ጥያቄዎችን ሳትሳሳቱ በደንብ በእንግሊዘኛ መጠየቅ ትችላላችሁ። ነምበር 7 ኢንትሮጋቲቭ ፕሮናውን አሁን አይተን፣ ቀጣይ ደግሞ የምናየው ምንድነው? ሪላቲቭ ፕሮናውን ይባላል። ሪላቲቭ ፕሮናውን ከነዚህ ጋር ይመሳሰላል። ልዩነቱ ደግሞ ምንድነው የሚለው እስቲ እንይ። ወደ ሰባተኛው እንለፍ። 7 ላይ የምናገኘው ሪላቲቭ ፕሮናውን ይባላል። እስካሁን ካየናቸው የፕሮናውን አይነቶች ከበድ ሊል የሚችለው ይሄኛው ነው። ምክንያቱም ምናልባት እንግሊዘኛ ግራመር ትምህርት ላይ ሪላቲቭ ክሎዝ የሚባል ትምህርት ተምራችሁ ታውቃላችሁ ብዬ አስባለሁ። ትንሽ አድቫንስድ ነው። ሪላቲቭ ምን ክሎዝ፣ ሪላቲቭ ክሎዝ የሚባል ትምህርት አለ። ለሱ ትምህርት ምንድነው እንደ ኢንፑት የሚሆን ነው ሪላቲቭ ፕሮናውን። ሪላቲቭ ክሎዝ ሌላኛው ስሙ ምንድነው? አድጀክቲቭ ክሎዝ ነው። እሺ አድጀክቲቭ ክሎዝ። ስለዚህ እንደ አድጀክቲቭ ነው ጥቅሙ ማለት ነው። እነማን ናቸው ሪላቲቭ ፕሮናውን? who whom whose which that። ቅድም ኢንትሮጋቲቭ ፕሮናውን ብለን 6ኛ ላይ ካየናቸው ጋር ተመሳሳይ ናቸው except the last one what ነበረች፣ አሁን ግን that ሆነች። ሌላኛዎቹ ተመሳሳይ ናቸው አይደለ? ነገር ግን የቅድሞቹ እንዳትረሱ። የቅድሞቹ ኢንትሮጋቲቭ ፕሮናውን ሁሉም ጥቅማቸው ምንድነው? to ask a question ጥያቄ ለመጠየቅ ነው። እዚህ ጋር ግን ጥያቄ ይታያችኋል። there is no any kind of question here. that means who እንደ ሪላቲቭ ፕሮናውን ስንጠቀምባቸው ጥያቄ ለመጠየቅ አንጠቀምባቸው። that's the difference. so እንያቸው እስቲ አሁን ኤግዛምፕል ሴንቴንሶች ውስጥ እንይ። ነገር ግን እዚህ ጋር አይደለም እነዚህን መማር ያለብን። ሪላቲቭ ክሎዝ የሚባል ራሱን የቻለ ትምህርት አለ። እዛ ላይ ነው እነዚህን በደንብ ለመረዳት ማየት የሚጠበቅባችሁ። so ሪላቲቭ ፕሮናውኖቻችን ይታሉ who whom whose which that። እነዚህን ማሰምርባቸው ልብ ብላችሁ ይሁ who told me whom I admire እመጣበታለሁ whose project
won which I borrowed that we bought መሃል ላይ የተሰመሩት በሙሉ ምንድናቸው? they are relative clause ወይም adjective clause ይባላሉ። relative pronounዎቹ ግን እነዚህ who እነዚህ ቃላቶች ብቻ ናቸው። ይሄ ያሰመርኩበት ግን relative clause ይባላሉ። ይሄ እንድትይዙልኝ ማለት ነው። አሁን እነዚህ የሉም ብለን እናስብ። የተሰመሩት አውጡት ከሴንቴንስ ውስጥ እሺ። ተጨምረው ነው የገቡት መሃል ላይ the teacher is retiring በቃ ግልጽ ነው። መሃል ላይ ያሉት ሲወጡ ማንበብ እንችላለን። ሴንቴንሱ መቆም ይችላል። the teacher is retiring the teacher is retiring ስለዚህ አስተማሪው ምን እያደረገ ነው? ጡረታ እየወጣ ነው። ሪታየር እያደረገ ነው አይደለ? የትኛው አስተማሪ? ጥያቄ ይፈጥርባችሁ። የትኛው አስተማሪ? ያኔ አሁን ይሄንን አስተማሪ ለመግለጽ ምን ያስፈልገናል? አድጀክቲቭ ያስፈልገናል። አድጀክቲቭ ትዝ የሚላችሁ ከሆነ የስም ገላጭ ማለት ነው። አድጀክቲቭ የስም ገላጭ ማለት ነው። አድጀክቲቭ ክሎዝ ወይም ሪላቲቭ ክሎዝ። ስለዚህ ይሄ እንደ አድጀክቲቭ ነው የሚጠቅመን። ማንን ሊገልጽ? አስተማሪ። የትኛው አስተማሪ? የትኛው አስተማሪ? who taught me። እዚህ ጋር ሁን ማን ብላችሁ እንዳትወስዱ እሺ። እኔን ያስተማረኝ አስተማሪ ማለት ነው። the teacher who taught me ማለት እኔን ያስተማረኝ አስተማሪ። ግልጽ ነው። the teacher who did something ስትሉ እንደዚህ ያደረገው አስተማሪ ለማለት ተጠቀሙበታላችሁ ማለት ነው። ስለዚህ ይችኛው ጥቅሟ ይሄ ነው ማለት ነው። እንዴት ይሄንን ሴንቴንስ ኮንስትራክት እናደርጋለን እንሰራለን? ራሱን የቻለ ሰፊ ትምህርት ነው። እዚህ ጋር የምናነሳው አይሆንም። 2 the athlete whom I admire the athlete whom I admire won the gold medal። አሁን መሃል ላይ ያለውን ብናጠፋው ምን ይሆናል? the athlete won the gold medal አትሌቱ የወርቅ ሜዳሊያ አሸነፈ። የትኛው አትሌት? ብዙ አትሌቶች አሉ። whom I admire እኔ የማደንቀው አትሌት። እኔ የማደንቀው አትሌት። ገባችሁ? ይሄኛው እንደምንድነው? አትሌቱን ለመግለጽ የመጣ አድጀክቲቭ ክሎዝ ነው ማለት ነው። የስም ገላጭ ነው። ሌላ ምንም አይደለም። the student የትኛው ተማሪ? whose project won ፕሮጀክቱ ያሸነፈለት ተማሪ። የሆነ ፕሮጀክት ነበረው፣ ፕሮጀክቱ አሸንፎለታል። የትኛው ተማሪ? ፕሮጀክቱ ያሸነፈለት ተማሪ is very talented በጣም ታለንትድ ነው እያለን ነው ማለት ነው። እንደምታዩት እዚህ ጋር ሁን ተጠቀምን፣ እዚህ ጋር ሁምን ተጠቀምን፣ እዚህ ጋር ሁዝን ይለያያሉ። ሁሉም ጋር ሁን መጠቀም አይቻልም፣ ይለያያሉ። እሱ ራሱን የቻለ ሪዝን አለው። number 4 the book which I borrowed was amazing the book was amazing መጽሐፉ ምርጥ ነበር። የትኛው? which I borrowed እኔ የተበደርኩት መጽሐፍ። which እዚህ ጋር ሰው ስላልሆነ whichን መጠቀም ይጠበቅብኛል ማለት ነው። ስለዚህ ዞሮ ዞሮ እዚህ ጋር ያሉት ምንድነው? በዚህ በኩል ያሉትን ናውኖች ስሞችን የሚገልጹ አድጀክቲቭ ክሎዝ ናቸው ማለት ነው። the house is near the beach ቤቱ ከባህር ዳሩ ቅርብ ነው እያለን ነው አይደለም? የትኛው ቤት? that we bought the house that we bought እኛ የገዛ ነው ቤት is near the beach። ስለዚህ the teacher who taught me እኔን ያስተማረኝ አስተማሪ። የትኛው አስተማሪ ይገልጽልኛል? the athlete whom I admire እኔ የማደንቀው አትሌት። የትኛው አትሌት? እኔ የማደንቀው። the student whose project won የትኛው ተማሪ? ፕሮጀክቱ ያሸነፈለት ተማሪ። the book which I borrowed የትኛው መጽሐፍ? እኔ የተበደርኩት መጽሐፍ። the house that we bought የትኛው ቤት? እኛ የገዛነው ቤት። ስለዚህ መሃል ላይ ያሉት ሪላቲቭ ክሎዞች በሙሉ አድጀክቲቭ ክሎዝ ብትሏቸው ማስታወስ ትችላላችሁ። እነዚህ ናውኖች ሊገልጹ የመጡ አድጀክቲቮች ናቸው። እነዚህ ሁሉም ሪላቲቭ ክሎዞች ደግሞ በምንድን ነው የሚጀምሩት? በሪላቲቭ ፕሮናውን። በእነዚህ who whom whose which that በሚሉት ማለት ነው። እስካሁን ካየናቸው ፕሮናውኖች እነዚህ ትንሽ ጠጠር ይላሉ አይደለም? ትንሽ ይከብዳሉ። ነገር ግን ይሄ ራሱን የቻለ አድቫንስድ የግራመር ትምህርት ነው። ለብቻው መማር ትችላላችሁ። ዩቲዩብ ቻናላችን ላይ ለወደፊትም እንሰራላችኋለን ማለት ነው። 2 የፕሮናውን አይነቶች ይቀሩናል። እነማን ናቸው እነሱ? ኢንዴፊኒት ፕሮናውን፣ የመጨረሻው ደግሞ ሬሲፕሮካል ፕሮናውን። ወደ እነሱ እንለፍ። አሁን የምናየው 8ኛ ላይ ኢንዴፊኒት ፕሮናውን የሚባለውን ይሆናል። ስለዚህ ስሙን ስታዩት ኢንዴፊኒት ነው የሚለው አይደለ? ስለዚህ ዴፊኒት የሚል ቃል ነበረ፣ ኢን የምትለዋ ነች የተጨመረችው አይደለ? ሶ ዴፊኒት ስንል እርግጠኛ የሆንበት ስፔሲፊክ የሆነ የሚታወቅ ነገር ነው። ኢንዴፊኒት ስንል ግን ተቃራኒ ነው። ስለዚህ አንዳንዴ ሰዎችን ለመጥራት የምንጠቀምበት እርግጠኛ ያልሆንባቸው ወይም ደግሞ ስፔሲፊክ አድርገን፣ ለምሳሌ ስልኬ ጠፍቶብኝ ተሰርቆ
ማን ያን ስልክ እንደወሰደው እርግጠኛ ካልሆንኩኝ ምን ብዬ ነው የምናገረው? someone stole my phone. he she ልል የምችለው ስፔሲፊክ የማቆሰው ከሆነ እማላቀው ወይም እርግጠኝነት ከሌለበት ምንድነው የምለው? someone እላለሁ አይደለ? ስለዚህ እነዚህ ኢንዴፊኒት ፕሮናውን ይባላሉ። someone somebody ወይም ደግሞ everybody nobody እያልን የምንጠራቸው ቃላቶች አሉ አይደለ? እነዚህ ከምን ስር ይመደባሉ? ኢንዴፊኒት ፕሮናውን። ምሳሌ ልጨምርላችሁ። ሰው ላልሆነ ነገር ሲሆንስ ምንድነው የምንለው? something አይደለ? something. what else? everything or nothing ምንም ለማለት ስንፈልግ። ኦኬ ኤግዛምፕል ሴንቴንሶቹን እኔ ሁሉም ውስጥ ካያችሁ ሳብጀክት ሆኖ ነው የመጡት። መጀመሪያ ላይ ብዙ ጊዜ ሳብጀክት ነው የሚመጣው። ኦኬ someone left their bag on the bench. that means specific አይደለም። ምን እያልን ነው? የሆነ ሰው የማናውቀው ማለት ነው። የሆነ ሰው ቤንች ማለት አግዳሚ ወንበር መቀመጫ ነው። ስለዚህ እዛ ላይ ቦርሳ አግኝተን የሆነ ሰው ቦርሳውን ጥሎ ሄዷል እያልን ነው ማለት ነው። ሁለት something የሆነ ነገር I'm not sure what it is ምን እንደሆነ እርግጠኛ አይደለሁም። something is bothering me የሆነ ነገር ባዘር እያደረገኝ እያስጨነቀኝ ነው እያልን ነው አይደለ? that means certain አይደለንም፣ እርግጠኛ አይደለንም። ሶስት everything is ready for the party ሁሉም ሰው የትኛው ስፔሲፊክ አናደርግም። ሁሉም ሰው everything everyone አላልኩኝም። everything ሁሉም ነገር everything is ready for the party party ያለብን ለሱ ሁሉም ነገር ዝግጁ ነው። ወይም ደግሞ everyone left the party ሁሉም ሰው ፓሪውን ትቶት ሄደ እያልን ነው። number 5 nobody knows the answer ማንም መልሱን አያውቀውም። someone knows the answer የሆነ ሰው መልሱን ያውቀዋል። everyone knows the answer ሁሉም ሰው መልሱን ያውቃል። ስለዚህ እነዚህ ፕሮናውኖች ምን ይባላሉ? ኢንዴፊኒት ፕሮናውን እንላቸዋለን ማለት ነው። ወደ መጨረሻው ማለፍ እንችላለን። ሬሲፕሮካል ፕሮናውን የሚባሉት እነሱን እንይ። መጨረሻው 9ኛው ፕሮናውናችን ሬሲፕሮካል ፕሮናውን እንለዋለን። ሬሲፕሮካል ፕሮናውን እነማን ናቸው? ሬሲፕሮካል ፕሮናውን ሁለት ናቸው። each other ወይም ደግሞ one another each other ወይም one another። ስለዚህ በአማርኛ እርስ በራሳቸው one another አንዱ ለሌላኛው ብለን እንተረጉም እንችላለን። እርስ በራሳቸው ይሄንን ቃል ምን እንጠቀመው ምንድነው? mutual action አንዱ ሌላው ላይ የሚያደርገው ድርጊት ሌላኛውን በተመሳሳይ መልኩ የሚያደርገው ከሆነ ምሳሌ ስኔ ግልጽ ይሆናል። number 1 the two friends ሁለት ጓደኛሞች አሉ helped each other እርስ በራሳቸው ተጋገዙ። that means ሁለት ፍሬንዶች አሉ a እና b mutual action ማለት a b ናገዘው b ግን ቁጭ ብሎ ያዩ በተመሳሳይ መልኩ b a ን ማገዘው that means እርስ በራሳቸው ተጋገዙ። ስለዚህ እዚህ ውስጥ reciprocal pronoun each other the two friends helped each other። number 2 the teammates የቡድን አጋሮች የቡድን ጓደኛማቾች ማለት ነው። ለምሳሌ እግር ኳስ ቲም ውስጥ ያሉ ጓደኛማቾች the teammates encouraged one another during the game። ስለዚህ በጨዋታው ጊዜ እርስ በራሳቸው ምንድነው ተበረታቱ encouraged አንዱ ሌላኛው አንደኛው። ስለዚህ ቲምሜቶቹ አንደኛው ሌላኛውን ኢንከሬጅ ሲያደርግ ሌላኛው እንደዛው አንድ ድርጊትን አንዱ ብቻ አይደለም የሚያደርገው ሌላኛው በተመሳሳይ መልኩ አብረው ያደርጉታል ማለት ነው። እዚህ ጋር ያለው ሐሳብ ማለት ነው። number 3 they always share they የምንላቸው 2 3 ሊሆን ይችላሉ። they always share their secrets with each other ሚስጥራቸው ምንድነው? ሼር ይደራረጋሉ። አንደኛው ብቻ አይደለም ለሌላኛው ሼር የሚያደርገው ሁሉም ሼር ይደራረጋሉ ማለት ነው። እዚህ ጋር የምናያቸው ነገሮች በሙሉ ምንድነው? mutual action የምንላቸው ናቸው። number 4 the players congratulated
the players congratulated each other after the game ጨዋታው ካለቀ በኋላ ተጫዋቾቹ እርስ በራሳቸው ምንድነው እንኳን ደስ አለ ተባባሉ አንዱ ለሌላኛው ለአንደኛው እርስ በራሳቸው congratulation ተባባሉ ማለት ነው reciprocal pronoun በጣም ቀላል ናቸው እነዚህ ናቸው ማለት ነው each other and one another so pronoun 9 ናቸው ብለናል ከpersonal pronoun ጀምረን reciprocal pronoun ድረስ እነዚህ ናቸው ማለት ነው እስኪ የተማርናቸውን 9ኙንም ፕሮናውኖች ለማስተዋወስ እንሞክር እንደተነጋገርነው there are 9 types of pronouns ስለዚህ ሁሉንም ለማስተዋወስ እንሞክር so የመጀመሪያው ፕሮናውን ማን ነው personal pronoun ያላቸው ናቸው አይደለ so personal pronoun እና ማን ናቸው subject እና object pronoun I ወይም ደግሞ me ሌላስ we ወይም ደግሞ us you ወይም ደግሞ you ራሱ ነው he ወይም ደግሞ him she ወይም ደግሞ her ሁለት ይቀሩናል እናንተ ጨርሱት እነዚህ ምንድነው ናቸው personal pronoun የመጀመሪያዎቹ subject pronoun በቅንፍ ውስጥ ያስቀመጥኳቸው ደግሞ object pronoun ያላቸው ናቸው ሁለተኛስ ማን ያየነው possessive pronoun ጥቅሙ ምንድነው ownership የሆነ ነገር የማን እንደሆነ ባለቤቱ የማን እንደሆነ ለመናገር so እናስተዋውሳቸው ለማን ናቸው mine what else ours yours his hers its እና የመጨረሻው theirs እነዚህን ማስተዋወስ አለብን ከነዚህ ውጪ mine ብለን my የምትባል እንዳለች ours ብለን our yours ብለን your ብቻ his ራሱ his ነው አይቀየርም hers her its ራሱ its ነው theirs ግን s ተጣፋና there ከላይ ያሉት ግን possessive pronoun አይባሉም possessive adjective ይባላሉ ብለን ግን ቶፒካችን ስላልነበር ስኪፕ አድርገናል ሶስተኛ ያየነው ማን ነው ሶስተኛ ላይ ደግሞ ያየነው reflexive ምንድን ነበር reflexive ማለት የሆነ ድርጊትን አድርገን ሳብጀክቱ አድርጎ መልሶ ወደ ሳብጀክቱ ሪፍሌክት ሲያደርግ ሲመለስ I saw myself in the mirror ብለናል ራሴን በመስታወት ሳይ ስለዚህ myself what else our selves እንቀጥል your self him self her self ያለ ይቀጥላል አይደለ አራት ያየነው ማን ነው emphatic pronoun ከዚህ የተለዩ አይደሉም reflexive pronoun ላይ ያስቀመጥናቸው ራሳቸው ናቸው myself our selves ራሱን ተደግሙታላችሁ yourself himself herself ግልዩነት አላቸው ተባብለናል እዚህ ጋር እንደቀድሙ እኔ ራሴን እንደዚህ ያደረኩት ለማለት አይደለም የሆነ ነገርን emphasize ለማድረግ ግነት ለመስጠት ብለን ከ1 እስከ 4 ያሉትን በፓርት 1 በባለፈው ቪዲዮአችን ላይ ነበር ያየነው በዛሬው ቪዲዮ ላይ ደግሞ ከ5 ጀምረን ነበር ያየነው አይደል አምስተኛ ላይ ማን ነበረች demonstrative pronoun ትዚላችኋል እነዛ መጻፎች ስንጀምር ገና demonstrative pronoun እነማን ናቸው this ይህ this እነዚህ that ያ those እነሱ እነዚያ ናቸው እሺ ሶሪ ስለዚህ አድርገን እነዚህ ፖይንት ለማድረግ ያ ይህ ለማለት ስንፈልግ የምንጠቀምባቸው ናቸው ብለናል ከ6 ጀምሮ ያሉትንም እንይ ኦኬ number 6 ያየነው ቀጥሎ ምንድነው ጥያቄ ለመጠየቅ የምንጠቀምባቸው ፕሮናውኖች WH question word የምንላቸው ነገር ግን ስማቸው ማን ነው እናስተዋውሱላችንም interrogative pronoun እነማን ናቸው
who, whom, ሌላስ whose፣ ሌላስ which እና what ብለን አስቀምጠናል አይደለ? ጥያቄ ለመጠየቅ ነው የምንጠቀምባቸው፣ ታውቋቸዋላችሁ። ነምበር 7 relative pronoun that means relative clauseን ለመስራት የምንጠቀምባቸው ወይም adjective clause ብለናቸዋል። እነዚህ እራሳቸው ናቸው አይደለ? who፣ whom፣ whose አንድ የምትለይ ግን አለች which የመጨረሻዋ what ሳትሆን ማነች እንደተነጋገርነው that። እነዚህን ማስታወስ አለብን። የሁለቱ ልዩነት በደንብ አድርገን ተምረናል፣ ትዝ ሊላችሁ ይገባል። መጨረሻ ላይ ያየናቸው እና ማናቸው ወደ መጨረሻ ስላየናቸው አትረሷቸው። someone፣ something፣ everything፣ nothing ያልናቸው in definite pronoun መጻፍ ትችላላችሁ። someone፣ something፣ everything፣ no one፣ nothing፣ nobody ያለን የምንዘረዝራቸው ናቸው። reciprocal አይደለ? the last one reciprocals ሁለት ናቸው። እነማን ናቸው? each other and one another አይደለ? እነዚህ ደግሞ ምንድነው? አንዱ ድርጊት ሌላው ላይ ሲያርፍ ሌላኛውም በተመሳሳይ መልኩ mutual action ብለን ተምረናል። ስለዚህ 9ኙ የፕሮናውን አይነቶች እነዚህ ናቸው። በጣም ጠቃሚ ትምህርት ነበር። ያልገባችሁ ነገር ካለ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኔክስት ታይም አዲስ ሌሰን ይዤ እመጣለሁ። ቻው።